ናትዬ እንግዲህ ከእናቱ ጋራም ተገናኘ ማለት ነው። በስተመጨረሻ እንግዲህ ዛሬ ጉድፈላ አቶ ገዙና ቤቲ በቁጥጥር ስር ዋሉ ማለት ነው። ምክንያቱም እንግዲህ ልጁም እናቴ እናቴ እያለ እችም ደግሞ ልጄ የናቲ ድምፅ ሰማሁ እያለች ከዛ በኋላ እንግዲህ ፖሊስ መጥቶ ሁለታቸውንም ቀብ አደረጋቸው ማለት ነው። ናቲም ደግሞ አባቴ ክፍል መግባት እፈልጋለሁ አንዳንድ መረጃዎች ለማየት ሲል ትሁት እጅ ከፍንጅ ያዘችው። እንዴ ዳኒ ናቲ ምን እየሆንክ ነው? እያደረክ ያለው ነገር እኮ ህይወቴን አደጋ ላይ የሚጥል ነገር ነው። በዛ ላይ እነሱ በሌሉበት ሰዓት እንደ ሌባ ተደብቀ የምትመጣውስ ለምንድን ነው አለችው። ከዛም አቶ ገዙ እንግዲህ ሚስቱን ገብቶ እንደ ጌሾ ሲወግራት ናቲ ገብቶ እንግዲህ ሰውየውን ፖሊስ አምጥቶ እጅ ከፍንጅ አስያዘው ማለት ነው። እናቴ በህይወት እያለች ነው እንዴ እናት ሞታለች እያላችሁ ስታንገላቱኝ የነበረው? ቆይ ለምን እናቴ ላንተ ክፉ ሰው ነበረች እንዴ? እንዴት እንደዚህ ታደርጋለህ? እናቴ ላይ ይሄ ሁሉ ግፍ ለምን ስትፈጽም ኖርክ? ቆይ ለምን? ሁላችሁም አስመሳዮች ናችሁ። አንቺስ ብትሆኚ ለምን አልተናገርሽም? ትሁት የሆነ የምታውቂው ነገር እንዳለ እኮ አይነ ውሃሽ ያስታውቅ ነበረ። አላሳዝንሽም? ቆይ እኔ እንደዛ ስሆን እንዴት አላሳዝንሽም? ለምን? ምን አለበት እናትህ በህይወት አለች ብትለኝ እንዴ? እኔን ህይወቴን አደጋ ላይ የሚጥለኝን ነገር እንዴት ነው እንደዛ ማደርገው? ማድረግ አልችልም አለችው። ከዛ በኋላ እንግዲህ ትሁትና ሴትይቱ አንድ መኝታ ቤት ውስጥ ሴትየዋ ስትጮጡ ተፋነፍናት ነበረ። አቶ ገዙና ቤቲም እየተደነበሩ ሳሎን ናቲ ጋር ሄዱ ማለት ነው። ናቲም ደግሞ እዛ ቁጭ ብሎ ያለቅሳል። የእናቴን ድምፅ ሰማው። አንተ ልጅ ሰክረሃል እንዴ? እኛ እኮ ማረፍ አለብን፣ ነገ ስራ ነው። ይቅርታ ስለረበሽኳችሁ ግን የእናቴን ድምፅ ነው እየሰማሁት አለ። ከዛም ትሁት ወይኔ ጉዴ ተበላን፣ ዛሬ ተበላን። ከዛም አቶ ገዙ ይሄንን መኝታ ቤት ከፍቼ ማየት አለብኝ ብሎ ወደዛ ወደ አለም መኝታ ቤት ሲያቀና ሚስቱ መጣችና እጁን ቀብ አድርጋ ተው እንጂ አሁን አንተ ሌላ ችግር ልትመጥ ነው እንዴ? ልጁ እዚህ እያለ እንዴት ነው እዚህ የምትገባው? ተው ነገ እናያለን ብላ ከለከለችው። ከዛም ትሁት ወይኔ ተበላው ዛሬ ትሁት ወይኔ ጉዴ ፈላ እያለች እንግዲህ ትሁት ከዛ በኋላ እነሱ አለምን ማነው ቤቲና አቶ ገዙ ወደ መኝታ ክላሳቸው ሲገቡ ትሁትም ቀስ ብላ ወጣች። ሳህኑን ኪችን ወሰደችና ተመልሳ ገባች፣ ተኛች። ነጋ። ቁልፉን ግን የአለምን መኝታ ቤት ቁልፍ መኝታዋ ላይ ጥላን የተነሳችው ጉዷ ፍልት ሲል ማለት ነው ስትጋለጥ። ከዛም ያንን ቁልፍ እንግዲህ ወይዘሮ ቤቲ ገብታ አገኘችው። ቁልፉንም ለአቶ ገዙ ሰጠችው። ከእሷ መኝታ ክላስ ነው ያገኘችው። አዎ በቃ አለቀልን ማለት ነው። የሆነ ነገር አወቀች ማለት ነው አይደለ? አይ ተረጋጋ፣ ቁልፉ እዛ ተገኘ ማለት ገባች ማለት አይደለም። ምንም አይነት መረጃ ሳናገኝ ምንም ማድረግ አንችልም አለችው። ባልና ሚስቶቹ ተያይዘው ቁልፉን ይዘው ሄዱ። ትሁትም ደግሞ ቁልፉን በፍለጋ ስትኳትን ናቲ መጣባት። ትሁት ደህና ነሽ? ደህና ነኝ መሰለኝም አይደለሁም። ምንድን ነው የሆንሽው? የተፈጠረ ነገር አለ እንዴ? ምን ያልተፈጠረ ነገር አለ ናትሻ? ትሁት እባክሽ የምታውቂው ነገር አለ ንገሪኝ እባክሽን ቢላትም አይውልህ አንተ ቢያንስ ብዙ ነገር ታውቃለህ፣ ቀስ ብለህ ቆመ አስብና የሚሆነውን መፍትሄ ማድረግ አለብህ አለችው። ከዛ በኋላ እሺ ብሎ ወጣ። ትሁትም ቁልፉን አላገኘችም። እንግዲህ አለምዬ ይቅርታ እሺ፣ ቁልፉን ደብቀውብኝ ነው እንዳልገባ፣ ስለዚህ ምሳ ምናልባት ቁልፉን ካገኘው አመጣልሻለሁ እሺ አለቻት። እሷም እሺ ችግር የለውም አንቺ ለእኔ ብለሽ ህይወትሽን አደጋ ላይ እንዳትጥይ እሺ አለቻት። ከዛ በኋላም ትሁት በጣም ተጨነቀች፣ ስቅስቅ ብላም ማለቀሰች። ቤቲና አቶ ገዙም መስሪያ ቤታቸው ሄደው እንግዲህ አሁን እች ልጅ ካወቀች አለቀ፣ አሁን ቶሎ ብለን የሆነ ውሳኔ መወሰን አለብኝ። ምን አይነት ውሳኔ? አሁን ከኛ ቤት ወጥታ ጠፍታለች ብለን እንላለን። ቶሎ ብለን እችን ልጅ መግደል አለብን አለ አቶ ገዙ። አይ እንደዛማ አይሆንም እንዴ፣ በመጀመሪያ ደረጃ እዛ ቁልፉ ተገኘ እንጂ ሴትዮዋ ክላስ መግባቷን የምናውቀው ጉዳይ የለም። መጀመሪያ ማጣራት አለብን እንጂ እንደዚህማ አይሆንም። ሲቀጥል ደግሞ እውነት እሷ ከዛ ሴትዮዋ ጋር ገብታ ሁሉንም ነገር ያው ካወቀች ቤተሰቦቿ ጋር ሂጂ እንልካትና በዛው እንድጨርሷት እንልካለን።
እንደዛ ነው የሚሻለው እንጂ እዚህ ከገደልናት ወንጀለኛ እንባላለን። ስለዚህ የሚሆነው መፍትሄ ይሄ ነው አለችው። ከዛም እሺ በቃ ግን ህይወታችን አደጋ ላይ እንዳለ ታውቂያለች ቤቲ፣ አሁን ግራ ገባኝ አለ። ከዛም ቤቲ ስትወጣ ናቲ መጣና እናቴ መቼና እንዴት ነው የሞተችው ሲለው እንግዲህ ምላሱ ሁሉ ገመድ ሆና ተገዙ ማለት ነው። አንተ ሰውዬማ እሰራልሃለሁ ብሎ እንግዲህ ወደ ቤት እየሮጠ መጣ። ወደ ቤት እየሮጠ መጣና አባቱ መኝታ ቤት ሲገባ እንዴ ምን ልሆን እንደ ሌባ በእነሱ በሌሉበት የምትገባው? ይሄማ ተገቢ እኮ አይደለም፣ ነውር ነው አለችው ትሁት። እና ምን ላድርግ ትሁት? ቆይ ምን አድርግ? አንቺ እንኳን ለምን አትረጅኝም? እረዳሃለሁ፣ እኔንም የሚረዳኝ ሰው አጥቼ ነው እንጂ አለችው። ከዛ በኋላ ተመልሶ ወጥቶ ሄደ። ትሁት በጣም ግራ ተጋባች። ቁልፉን በመፈለግ ኳተነች። እንደምንም ቁልፉን መሳቢያ ውስጥ አገኘች። ከፍታ እንግዲህ አለም ጋር ሄዳ እባክሽን እንዳትመጪ፣ እባክሽ ይገሉሻል፣ እኔንም ይገሉኛል። ስለዚህ ባልበላም ባልጠጣም ዝም ብዬ ልቀመጥ፣ ውጭልኝ አለቻት። አስወጣቻት። ትሁት አልቻለችም። እንደገና ምሳ ይዛላት መጣች። አለምዬ ይቅርታ ሳላስፈቅድሽ ስለመጣሁ አልቻልኩም፣ እባክሽን ምሳሽን ቶሎ ብይና እኔም ከዚህ ልውጣ አለቻት። ምሳዋን አበላች፣ ወጣች። ከዛም ትሁት እንግዲህ ስቅስቅ ብላ አባዬ ጋር ስልክ ደውላ አባዬ እባክህን ችግር ውስጥ ትገብቻለሁ፣ ችግር ተፈጥሯል፣ እባክህ እርዳኝ፣ የሆነ ነገር አድርግ አለችው። ምንድን ነው የኔ ልጅ ምን ሆነሻል ሲላት አባዬ ጉዶኛለሁ፣ ሰዎቹ እኔ እዛ መግባቴን ነቅተውብኛል፣ ስለዚህ ህይወቴ አደጋ ላይ ነው ያለው። እንደገና ደግሞ ሰውየው እሷን እየገባ ሲደበድባት አልቻልኩም። በቃ የምሆነው ሁሉ ጠፍቶብኛል አባዬ እባክን የኔ ልጅ። እሺ እንዴት ላደርግ? እኔም እኮ ግራ ገባኝ ልጄ አላት። አባዬ የሆነ ነገር ቶሎ ብለህ አድርግ አባዬ፣ አለበለዛ ይገሏታል እባክህን፣ እኔም መሞቴ ነው። ለእሷ ብዬ እኔ እሷን አድናለሁ ብዬ እኔንም ሳይገሉኝ አይቀሩም። ሰውየው ጨካኝና አረመኔ ሰው ነው አለችው። ከዛ በኋላ እኔ ነግሬሽ ነበር እኮ የኔ ልጅ አልሰማ ብለሽ ነው እንጂ እነኚህ ሰዎች ክፉና ጨካኝ ሰዎች ናቸው ብዬ ተናግሬ ነበር። ግን ደግሞ ራስሽን ጠብቂ እባክሽ የኔ ልጅ አላት አባዬ። ከዛ ትሁቴ ስቅ ብላ እያለቀሰች መጣች። ወይዘሮ ቤቲ ትሁት አቤት ምን ሆነሻል? ለምንድን ነው የምታለቅሽው? ምንም አልሆንኩም ዝም ብዬ ነው፣ ግን ከፈለግሽኝ አለሁ ሳሎን አለቻት። እሺ እመጣለሁ ብላ እንባዋን ተራርጋ እሷ ስትወጣ ቤቲ ከኋላ ገብታ እንግዲህ ቁልፉን ፈልጋ አገኘችው ማለት ነው። ቁልፉ የአለም መኝታ ቤት ቁልፍ ነው። ከዛ በኋላ ቤቲ ለአቶ ገዙ ሄዳ ሰጠችው። ወይ ጉድ! ለካ አለም ጸባዩዋ የተቀየረው እቺ ይዛ እየገባች እየመከረቻት ነው። ቶሎ ብለን እቺ ልጅ ሚስጥራችንን ወደ ውጭ ሳታወጣ የሆነ ነገር አድርጌ መግደል አለብኝ፣ አለበለዛማ ከባድ ወንጀል ሊፈጠርብኛል አለ። ከዛም ቤቲ አይ መግደል ሳይሆን ቆይ መጀመሪያ ደረጃ ልጅቷ እኮ የሆነ የምታውቀው ነገር ካለ የሆነ ነገሯ ያስታውቃል ሚስጥራችንን ካወቀች። ስለዚህ ለውሳኔ አትቸኩል ገዙ አለችው። እዚህ በኋላማ አላምናትም። ቁልፉ እሷ ጋር ቁልፉ እሷ ጋር ተገኘ ማለት ገባች ማለት አይደለም። ስለዚህ ተረጋጋና መጀመሪያ ደረጃ እናጣራ አለችው። ከዛም እሺ አለ። እሱም ቁልፉን ይዞ እዛ ወደ ስራው ቦታ ሄደ። ናቲሻም እንግዲህ የእናቱን ቀብር ለማየት ሲኳትን ሄደ ማለት ነው። ከዛ በኋላ ነው እንግዲህ ችግር የተፈጠረው። ቤትሻ ከአቶ ገዙ ጋር ተመልሳ ስትመጣ ትሁት ቤት እዚህ ቤት ማን መጥቶ ነበረ? ማንም ናቲ ነው። ምን አለ? አይ ምንም አላለም፣ ግን ወጥቶ ሄደ። የት ነው የሚሄደው? እኔ እንጃ፣ የእናቴ ቀብርን ሄጄ አያለሁ ብሎ ሄደ። ምን? አዎ ምን ነው ችግር አለ እንዴ? አይ ችግር የለም በቃ እሺ አመሰግናለሁ እያለች እየሮጠች ሄደች። ለባሏ ብትደውል ስልክ የተባለ ነገር አይነሳም። ነፍሷ በአፍንጫዋ ልትወጣ እንግዲህ እያጣጣረች ትገኛለች ማለት ነው። ምክንያቱም ልጁ ቀብር ቦታ ከሄደ ሴትዮዋ አልሞተችም፣ በሕይወት አለች። የማንን ቀብር ነው ሄዶ የሚያየው? ስለዚህ አሁን ትሁት እዛ ጋር ጎበዝ ከሆነች ሴትዮዋን ከዛ ቤት ውስጥ ማስመለጥ እንደዛ ነው ያለባት። ትሁቴ ቶሎ ብላ ሴትዮዋን ይዛ ከዛ ጋር መውጣት ነው ጎበዝ ብትሆን ማለት ነው እንጂ አሁን ከባድ ችግር ነው የሚፈጠረው። እንግዲህ ትሁትም
ችግር ውስጥ ገብታለች፣ የማትወጣው ነገር ውስጥ። ምክንያቱም አቶ ገዙ ማለት ጨካኝና ያው እንደተናገረችው ነው ከዚህ በፊት። ስለዚህ ምንም አይነት ርህራሄ ለሰው ልጅ የለውም ሰውየው። የገዛ ልጁን እንኳ እገለዋለሁ የሚል ለትሁት ምንም አይራራም። ስለዚህ ትሁቴ ህይወቷ አደጋ ውስጥ ነው ያለው። አባዬ እባክህን አግዘኝ፣ አባዬ ጉዶኝ የለሃለሁ፣ እባክህን በማያገባኝ ነገር ገብቼ ተዋረድኩልህ እባክህ አለችው። ምንድን ነው የሆንሽው የኔ ልጅ? የተፈጠረ ችግር አለ እንዴ? አዎ አባዬ ተፈጥሯል። ምን ያልተፈጠረ ነገር አለ? እኔ ሴትዮዋን አድናለሁ ብዬ ለራሴም ችግር ውስጥ ገብቻለሁ፣ የማልወጣው ችግር ውስጥ። ይሄንን ነገር እኮ ታይ ብዬ ነግሬሽ ነበር የኔ ልጅ፣ እምቢ አልሽኝ እንጂ እነኚህ ሰዎች ቀላል እንዳልሆኑ ደጋግሜ ነግሬሽ ነበረ፣ ግን ልትሰሚኝ ፈቃደኛ አልነበርሽም። እና ምን ይሻላል አሁን? አላውቅም አባዬ፣ ብቻ ጉዶኝ የለሃለሁ፣ ምንድን እንደሚሻለኝም አላውቅም አለች። ወይ ጉድ የኔ ልጅ፣ ምን አይነት ችግር ውስጥ ነው የገባሽው? እባክሽን ይሄንን መጥፎ ሰውዬ እሸሻለሁ ብለሽ ጭራሽ የባሰው ነገር ላይ ወደቅሽ አይደለ እያለ እንግዲህ አባዬም እያጠነከራት። ከዛም እንግዲህ ቤቲሻ ቁልፉን ለአቶ ገዙ ሰጠችና ወደ ቤት ተመለሰች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ናቲ ጉድ አመጣ፣ ከእናቱም ጋር ተገናኘ። ነገር ግን ደግሞ ዛሬ ከባድ ችግር ተፈጥሯል። ትሁቴም ችግር ውስጥ ገብታለች። ትሁት አሁን እንግዲህ ሰውየው አይኑን ጥሎባታል። እኔ ሳምናት እንዴት ከዳችኝ? አውቃት ተቅለስልሳ። ለካ እኛ ከቤት ስንወጣ ሴትዮዋ ጋ ነው የምትውለው። ጸባዩ እኮ ለምን ተቀየረ እላለሁኝ። የዓለም ጸባይ ለካች እየገባች ነው እየመከረቻት፣ ጸባዩ ሁሉ የተቀያየረብኝ። አሁን እችን ልጅ የሆነ ነገር ማድረግ አለብኝ፣ አለበለዛማ ሚስጥሬ አደባባይ ወጣ ማለት ነው። እናም ከዚህ በኋላ ልለቃት አልችልም። ወይ ጉድ እያለ ከዛም ቤቲ ተረጋጋ እንጂ አቶ ገዙ ለውሳኔ አትቸኩል፣ የሚመጣብን ነገር ከባድ ዋጋ ያስከፍለናል። ስለዚህ ሁሉንም በመረጋጋት ማድረግ አለብን አለችው።